መቶ እጄን ያነሳኝ ሰው ልረሳ ማለት ነው። እና አብዛኛው ጊዜ መጥፎ ነገር ሲመጣ ፈጣሪ ሊያስተምርክ ነው። በቃ ሁሉ ነገር ማለት ነው ፈጣሪ ሊያስተምርክ ነው፣ ሌላ አይደለም። አሁን እኔ እንደዛ ነው ማለት ነው። ችግር ምናምን ሲገጥመኝ በቃ ኦኬ ፈጣሪ ሊያስተምረኝ ስለፈለገ ነው ምናምን ነው የምለው። ግን ከሁሉ ነገር የሚያመው ነገር መከዳት እኮ አለ። በቃ ትከዳለህ፣ ከጓደኛ ጋር፣ ከሌላ ጋር፣ ከፍቅረኛ ጋር ትከዳለህ እኮ ያለ ነው በዓለም ላይ ማለት ነው። ግን አላህ በቃ ይክደኛል ብለህ አልመህ አስበህ የማታውቀው ሰው ሲክድ በጣም ነው የሚያመው። በጣም እና አንዳንድ ጊዜ ጨውክ ብለህ ለሰው የማታወራው ነገሮችን አሉ። በቃ መደበቅ የምትፈልግበት ነገር ማለት ነው። ለራስህ ተደብቀህ እንድትይዘው የምትፈልጓቸው ነገሮች አሉ እና እኔ በደረሰብኝ ነገር እንድትማሩ የምትፈልጉ ለራሳችሁ ኑሩ። በቃ ለራሳችሁ ኑሩ። እናንተ በሁለት እግራችሁ ሳትቆሙ ለሌላ ሰው ስታደርጉ አይሆንም። በቃ ለራስህ ካልቆም መጀመሪያ ራስህ በሁለት እግርህ ካልቆም ለሌላ ሰው ምንም ብታደርግም ባታደርግም ለውጥ የለው። ነገ በዛኛው እጅ ነው የሚነክስ። ኦኬ ምንም አያገባም። በቃ እና ለራሳችሁ ኑሩ፣ ለራሳችሁ ስሩ። ሁሉ በቃ ለሁሉም ነገር ከኔ በላይ አልነበረም ለሰው የሚል ለሰው ለተቸገረ ለቤተሰቦቼ ለእንትን ከኔ በላይ እንደዛ አልነበረም። ሁሉ ግን አላፊ አግዳሚ። መጀመሪያ ለራስህ መቆም አለብህ። ለራስህ ካልቆምክ እግርህ ላይ የማይደርሰው ሰው ለራሱ ነው የሚነቀ። በቃ ላይክ ያንተን የእግር ጣቢን የማይደርስ ሰው ለራሱ ነው እንትን የሚሰልብ የሚያንቋሽሽ ምናምን እና እኔ ሞት አያስፈራኝም። ማርያምን በቃ በጭራሽ ሞት አልፈራም። ያ ሞት ስለማልፈራ ነው እኔ በ15 በ16 ዓመቴ ባህርን ሜዲትራኒያን አቋርጬ የመጣሁት ማለት ነው። በህይወቴን የሚያስፈራኝ ነገር ካለ ጥልመት ነው። በቃ ሰው ሲከዳ ክዳት ነው የሚያስፈራኝ። በቃ በህይወቴ የምጠላው ነገር ከሞትም በላይ የማየው በቃ መከዳትን ነው። እኔ ፈጣሪ ይመስገን ወድቄ አልቀርም። እማራለሁ፣ እሰራለሁ፣ በትርፍ ሰዓት ቲክታክ እገባለሁ፣ ጌም እጫወታለሁ ነው። እኔ ወደ ነበርኩበት ላይፍ እመለሳለሁ። ምንም የሚቀይረኝ የሚገድበኝ ነገርም የለም። ግን ሁል ጊዜ ለዘላለም የማይወጣ ቂም ትቶ መሄድ ደግሞ በጣም የሚያስጠላ። እኔ የኔ ተከታዮች የኔ ፋሚሊያን ነገር ልመክራችሁ እንፈልግ፣ ለሰው እንዳታስቀይሙ። ያስቀይሟችሁ እነሱ ይካዷችሁ። በቃ ሰው ሲክድ፣ ሰው ስትገፋ፣ በሰው ስትጠላ ምናምን ነው አሪፍ። ማርያም በቃ ራስህ ለሰው መካድ የለብህም። በቃ እኔ ላይክ ታዩኛላችሁ፣ እያያችሁ መሆኑን ስለገባኝ ነው የማወራው። ወድቄ አልቀርም። እኔ እነሳለሁ፣ እሰራለሁ፣ እማራለሁ። በአጭር ጊዜ ደግሞ ተነስቼ ወደ ነበርኩበት ነገር እመለሳለሁ። ላይክ እንደ ሌላኛው ሀበሻ እኔ ወድቄ አልቀርም። ይሄ እንዳለቅስኩ ላይክ እንደ ሌላው ሀበሻ ይሄ ምናምን እያልቅሱ አልመጣም። እኔ በጣም ጠንካራ ልጅ ነኝ። በጣም ጠንካራ ልጅ ነኝ። እኔ በጣም ጠንካራ ሀበሻ ነኝ። ኢቭን እኔ በዱላ እየተቀጠቀጥኩኝ የመጣሁት በካርቶሽ የሚባሉት ቱቦ የጋዝ ማስተላለፊያ ምግብ የሚሰራበት ጋዝ አለ። በዛ ዱላ እየተደበደብኩ ነኝ የመጣሁት። እኔ ጠንካራ ነኝ። በእንደዚህ አይነት ነገሮች ላይ ምንም አይመስለኝም። አልፈዋለሁ። ግን ሰው አንድ ሰውን የተሻለ ደረጃ ላይ ሆነ ሲያይ
ከማንም በላይ ያንተ የኔ የምትላቸው ሰዎችን በቃ ያለ እነሱ ህይወት እንደሌለ የምታስባቸው ሰዎችን እነሱ ተደስተው ለማየት ነው የምትፈልገው። ግን በአንጻሩ በተቃራኒው እነሱ ናቸው አንደኛ በቃ ሊጥሉ ሁሉን ነገር በቃ የተቻላቸውን አድርገው ሊጥሉ የሚሞክሩት። አንዳንድ ጊዜ ዝም መፍትሄ አይሆንም። በጣም ከባድ ነው። ዝም መፍትሄ አይሆንም። ግን መወሰንም ጥሩ ነው። አንዳንድ ጊዜ አልችልም ማለትም እኔ ማርያም አሁን በተገበዘ ምን አለ አልችልም ብዬ ኖሮ የምልበት ጊዜ አለ። ምን አለ በቃ አልችልም፣ በቃ ይሄን ነገር አልችልም አይሆንም ብል ኖሮ እንዲህ ባልሆንኩኝ ነበር የምልበት ጊዜ አለ። እና ተማሩ፣ ከኔ ተማሩ። ሰው አትመኑ፣ በቃ ሰው አትመኑ፣ ማንንም አትመኑ፣ በቃ ማንንም አትመኑ፣ ማንንም ኢቭን ቤተሰቦቻችሁን አትመኑ። ኦኬ ውደዷቸው፣ አፍቅራቸው፣ የተቻላችሁን ነገር አድርጉላቸው፣ ግን አትመኑ። በቃ በዚህ ዘመን ማንም የሚታመን ሰው የለም። በቃ የሆነ ነገር ስትፈልጉ በራሳችሁ ማድረግ ጀምሩ። ራሳችሁን በራሳችሁ ማድረግ ቻሉ። የሰውን ተደግፋችሁ እንደዚህ አድርጉልኝ፣ እንደዚህ አድርጉ አትበሉ። ራሳችሁ አድርጉት። ምንም ነገር ሩቅ ሀገር ብትሆኑም ቢገድቧችሁ የሆነ ነገር ራሳችሁን አድርጉት። በቃ በቃ ራሳችሁን በራሳችሁ አድርጉት። ላይክ አብዛኛው ሀበሻ ይሄ ሆምለስ የሚሆነው የሚያብደው ምናምን እንደዚህ አይነት ነገሮች ነው። ጭንቅላቱን የሚነካው ሁሉ ነገር አብዶ ሆስፒታል የሚገባው በየመንገዱ ድራግ እየሳበ መጠጥ እየጠጣ በየመንገዱ የሚንከባለ ምናምን ከእንደዚህ አይነት በቃ ከልብ በላይ ሰው አምኖ ሲከዷቸው ነው እንደዚህ የሚሆኑት። እና ይሄ ሁሉ ለምን እናንተ እዚህ ትገባላችሁ? እኔ ግቡ እያልኩ ሳይሆን ግን ያልገባችሁም አሁን የምታስቡትን ነገር ካለ እንድታቋርጡ በቃ ራሳችሁን በራሳችሁ ማድረግ ቻሉ። የሆነ ነገር ልታደርጉ ከፈለጋችሁ ኦኬ፣ በዚህ ጊዜ እኔ ራሴ እሄዳለሁ፣ ራሴ አደርገዋለሁ። ወይም ደግሞ በእኔ በሚሄድበት ጊዜ ራሴ አይኔ እያየው ነው ማድረገው ማለት አለባችሁ። ምን ማለት ነው? እኔ ባይደውይ አታቆኝም ማርያም። እኔ ለራሴ ከሆነ ማለት ነው ለራሴ እኔ ኢቭን ካንሰርም ቢይዘኝም እዚህ መጥቼ እርዳታ አልጠይቃችሁም። እናንተ ማወቅ አለባችሁ። ካንሰር ቢይዘኝም ማለት አይደለም ይቀላል ችግር የሚፈታ ማለት ነው። ታመሜ ለራሱ በባናቴ ስተከል መጥቼ እዚህ ላይ ብለርዱኝ አለ እርዳታ ፈልገን ምናምን ያጋሉ ግማታን ጥንብ ማይም እኔ ተማር እያልኩ ነው። በቃ እኔ እየደረሰብኝን እንዳይደርስብህ ተማር እኔ የደረሰብኝ እኔ ራሴ ስለማውቀው ነው። አንዳንድ ጊዜ ይሄን ሁሉ ሳርግ ለራሴ ከራሴ ቀንሼ በቀን አንድ ጊዜ እየበላው ሁሉም ነገር ያደረኩትኝ ስላመመኝ በእኔ ደረሰ በማንም እንዲደርስ ስለማልፈልግ ነው። እዚህ መጥቼ ወረደ አፌን እንኳን ዘጋ እችላለሁ። ማንም የሚያስገድደኝ የለም። ግን በቃ ሰው አትመኑ። ራሳችሁን በራሳችሁ ማድረግ ቻሉ። በቃ ሰውን አትመኑ። ይሄንን ብቻ ነው ልነግራችሁ ፈልገው። ሰው አይታመንም። በቃ ማርያም በቃ ከሌላው ተቃላችሁ። ግን ከሌላው የኔ ጓደኛችሁ ላይ ጓደኛ አለ። ግን አንድ ጓደኛ የልብ የምትለው ሰው ይሻላል። በቃ በአሁን ጊዜ ኦፍ ኮርስ ታማኝ ጓደኛ የለም። ግን ባወራም ሊወጣልኝ አልቻለም እኮ ማርያም። ከባድ ነው። ሁሉም ሰው በቃ ሞኝ እንደሆንክ ካየ ሁሉም ሊጠቀምበት ነው የሚፈልገው። በቃ ሞኝ መሆንን ካዩ በቃ እኔ እኮ አንዳንድ ጊዜ እኮ ግርም ይለኛል ማርያም። ምን አይነት እርግማን ቢኖረኝ ሁሉ ነገር ሌላ የሚደርሰውና በአንደኛው ወገን ደግሞ ሳሰብ
ግን ፈጣሪ እኔን ሊያስተምረኝ ስለፈለገ ነው። ፈጣሪ እኔን ስለወደደኝ ሁሉ የሚፈተኝ ምናምን እንዳለው ደግሞ በአንድ ወገን እና ተማሩ። ኦኬ ተማሩ። አሁን በኋላ ላይ ይሄ የድሮ አሌክስ ያንን መቶ በዛኛው እንደዚህ አድርግ ሲለው እሺ ይሄኛው አሌክስ የለም ካሁን በኋላ እና አይ ነው ብዙ ላወራ ስለማልፈልግ ነው። ላይክ በጣም መጥፎ ነገር ስለሆነ ነውና ዲፕል ገብቼ ማውራት አልፈልግም። ግን በትንሹም ተምራችኋል ብዬ ተስፋ አድርጋለሁ። play game please ነው አጫወት በጣም ማርያም እኔ ላይክ ከዚህ ነገር እንትን ነው እኮ ማርያም እኔ ላይክ እንትን ነው ፈጣሪ ይመስገን እንኳን ሞት ሆኖ አልመጣ በሽታ ሆኖ አልመጣ ምናምን እንጂ ሌላውን ነገር ሁሉ ይፈታል። ግን ከልብህም ላይ በቃ አንዳንድ ጊዜ ዝም ብለህ ልታልፈው ማችን ነገሮች አሉ። በቃ ኢቭን ተኝተህ ለራስህ ይቆረቁርሃል። በቃ ልተኛችንም ልትበላ ስትል አንገትህን ያንቀሃል። ከብር በላይ እኔ ቃል ነው የሚያመኝ። በቃ ሰው ሲከራኝ ያመኛል። ማርያም ብር አያመኝም። እናቴቱ ብር ከማንም በላይ አይቼዋለሁ። ላይክ ብር ይመጣል ይጠፋል ምናምን፣ ስለ ብር አይደለም ግን ቃል በጣም እንትን ነው እናቴቱ። በህይወቴ ለመጀመሪያ ጊዜ አይደለም እኔ እስካድ ብዙ ጊዜ ተከጃለሁ በብር ምናምን ማለት ነው ብዙ ብር ከድሮም ጀምሮ ማለት በቃ ከትንሽ በቃ በትንሽ ልጅ እኔ አልማርም ግን በትንሽ ልጅ ያለው ለራሱ ሱቅ ምናምን ስንላክ ለንጫወት ያዙልኝ ምላቸው ብሩ ይክዱኛል መተሰጠና አውቀዋለሁ። ግን ከዛ በላይ የሚያመኝ ነገር እኔ ከብር በላይ ላይ ቃል ነው። በቃ ቃል ነው የሚያመኝ። አንዳንድ ጊዜ ወደህ የምታደርገው አለ፣ አንዳንድ ጊዜ ደግሞ ቃል ተገብቶል የምታደርገው ነገሮች አሉ። ወደህ የምታደርገው ነገር አያምህ የፈልገውን ጨርስ ነው። ይሄ በቃል የሚመጣ ነገር ግን በጣም የሚያስጠላ እና ለዘላለም ደግሞ ማድረሳው ነገር ነው። ጠባሳ ትቶል ነው የሚሄደው። የሆነ ነገር ባየ ቁጥር ይሄንን ትላለህ። የሆነ ነገር ባየ ቁጥር እና ተማሩ አልፈነዋል። ዴዚ ምን አመጣት አሁን እዚህ? ሰው አንተ ይቀናል እንዴ? ሰው እኮ በሰው ሊቀና ላይክ እንትን ያለ ነው በዓለም ላይ። የኔ የምትለው ሰው ግን አይቀናልም። እንዴት ነው የሚቀና? ላይክ ሊቀና አይችልም እንዴ? አሁን እኔ በሆን ነው የሚቀናለው? እንደዛ ማለት ነው ወይ? በህቴ ይቀናለሁ ማለት ነው ወይ? ባጎቶች ይቀናለሁ ወይም ደግሞ ላይ ጓደኛ የልብ ጓደኛ የምለው በሱ ቀናለሁ እኔ ወይ በሚስቴ ቀናለሁ? አንዳንድ ጊዜ እኮ ብትቀናው ነገር እኮ ታውቃለህ ለይተህ። ጂሰስ ክራይስት ምቀኛ ከሩቅ አይመጣም፣ ከሃዲ ከሩቅ አይመጣም። ከቅርብ ካንተ ከኔ የምትለው ሰው ላይ ነው የሚመጣውና ባይ ዘ ዌይ እኔ ልወጣ ነው ጋይስ። ኦኬ መልካም ምሽት ይሁንላችሁ ለሁላችሁም። ደህና ደሩ። ባይ ባይ።